ያዘነ ሊጽናና ፈሊል ካለም ለመገላገል ኢየሱስ ይመጣ ጌታ ይመጣ ሞላና ጎደለ የሌለበት አንድም ይኮንበት ኢየሱስ ይመጣ እግዚአብሔር ወደማንፈልገው ይውሰደን። አዘጋጅ ፓስተር ዶክተር ገዛ ዮሐንስ፣ አንባቢ አገልጋይ ስጦታው አበራ። ሁለተኛውና የመጨረሻው ክፍል ኢየሱስ ይመጣል። አሕዛብን ሴቶች ሚስቶችን አድርገው በማግባት የመጀመሪያ ደረጃ የያዙት መሪዎች ነበሩ። ልጅህን ለማያምን ሰው በዘርና በገንዘብ እየሸጥህ ምእመናንን ልትከለክል አትችልም። የሦስት ወር እርጉዝ በቬሎ እያገባ ልትከለክል ምንም መብት የለም። የማያምን ከሚያምን ጋር ምን ኅብረት አለው እያልከው ኅብረት እንዳላቸው አንተ አሳየን። ልጅህን ለማያምን ስትሰጥ ዓይንህ አንተ ቤተ ክርስቲያን ውስጥ ሽማግሌ ሆነ እየመራ ከፈረንጅ አገር ለመጣ ምንነቱ ለማይታወቅ ለዘር ለቋንቋ ስትል ለመኖሪያ ፈቃድ ስትል ልጅን አሳልፈ ሰጠ። አንተ የራስን ዘመን ጨርሳል። በልጆቼ ዘመንና ዕድሜ የማማከር ሥልጣን እንጂ የመወሰን መብት የለህም። አንድ የመሸኛ ሰርግ ፕሮግራም ተገኝቼ እንድሰብክላቸው ጋበዙኝ። እኔም ማስቀሪያ እንጂ መሸኛ የማይሆን ቃል እግዚአብሔር ሰጠኝና የመስቀሉ ቃል ተሳዳቢዎች በሚል ርዕስ ሰበኩላቸው። ልጅቷ የውጭ አገር ሰው አግብታ ነበርና የሄደችው ልጅ ከሄደች በኋላ እኔን የምታውቅ የልጅቷ ጓደኛ ስትነግረኝ አባቴ ለማላውቀው ሰው በገንዘብ ሸጠኝ። ባልየው በውጭ አገር የመኖሪያ ፈቃድ የሥራ ፈቃድ አለው። ልጅን ለማታውቀው ሰው በትዳር መልክ አሳልፎ ሰጥቷታል። እሱ ቤተ ክርስቲያን ይመራል። እንዴት አይነት ስቃይ እንደሆነ ተመልከቱ። ለገንዘብ ሲባል በማታውቀው ሰው ጉያ ታቅፏ እሷ አሳሯን ታያለች። ወገኔ ሆይ እንዲህ የመሳሰሉ አጭበርባሪዎች ከኢየሱስ ክርስቶስ ቤተ ክርስቲያን መነቀል አለባቸው። እርም ይዘን መቀጠል ስለማንችል አገልጋይ የተባለ እርጉዝ በፌሎ እያገባ መቼም የዛሬ ልጅ ቶሎ ነው የሚያድገው እያለን መልሰን ምዕመኖቻችንን አናጋባም ልንል አንችልም። ቤተ ክርስቲያን እኮ የማንም ቤት አይደለችም። ለዚህ ምዕመን ደሙን ያፈሰሰላት አንድም ሽማግሌ የለም። ደሙን ያፈሰሰ የእግዚአብሔር ልጅ ኢየሱስ ብቻ ነው። ሕዝቡም የእግዚአብሔር ነው። የእረኞች አለቃ ይገለጣል። መምጣቱ አይቀርም። እሱ ነው የሚያስፈራው። ደግሞም አስፈሪነቱ የሰውን ሥራ መመዘኑ ነው። የራሱን ሥራ አይደለም፣ የሌሎችን ሥራ እንጂ። አትስረቅ ብለው የሚሰርቁ ጣዖትን እየተቃወሙ የእግዚአብሔርን ቤተ መቅደስ የሚሰርቁ፣ ቀንበርን አታክብዱ፣ ቀንበርን ባከበዳችሁ ቁጥር ቤተ ክርስቲያን ውስጥ ብጥብጥ አለ። ምዕመኖቻችሁን በፈቃዳቸው በውዴታ ግዙ ነው ያለው፣ በኃይል አይደለም። የከረረ ሁሉ ይበጠሳል። ወገኖቼ ሰለሞን ምንም በእግዚአብሔር ዘንድ የተወደደ ቢሆንም አገዛዙና አሰራሩ አስተዳደሩ ግን ጨካኝና ጨቋኝ ነበር። እስራኤል ወደ እርሱ መጥቶ አባትህ ቀንበር አብዝቶብን ነበር አቅልልልን ብሉት
ኧረ ጉድ! ትንሿ ጣቴ ከአባቴ ወገብ ትወፍራለች አላቸው። ቤተ ክርስቲያን የሚገመሰው በአመፃችን ነው። አመራር ላይ ችግር አለ። እግዚአብሔር ይርዳን። ነገር ሁሉ ከትልልቅ ይጀምር። ያከበሩኝን የማከብር፣ የናቁኝን የማዋርድ፣ የናቁትን የሚጥል እግዚአብሔር ጌታ የኤሊን ቤት ኃጢአት በእህልና ቁርባን መሥዋዕት ለዘላለም እንዳይሰረይ ተናገርኩ አለ። እግዚአብሔር የብዙዎች ኃጢአት በየትኛው መንገድ እንዳይሰረይ እስከሚሆን ድረስ ይሆናል። እግዚአብሔር ሲናገረን ካልሰማን ወየውልን። ቀንበር መሸከም የማይፈቅዱ ግን በሌላው የሚጭኑ አሉ። እኛ የማንችለው የሌላውም የማይችለውን ምዕመኖቻችን ላይ ወዲያ ወዲህ ማመስ አይገባንም። ሁላችን በደለኞች ነን። በደላችን እንደ ነፋስ ወስዶናል። የነነዌ ንጉሥ ከዙፋኑ ተነሣ። የመጣው ቃል ከዙፋኑ የሚያስነሣ ሆነ። ዙፋን የሥልጣን፣ የሹመት፣ የታላቅነት ምልክት ነው። ለምን ብንል ጥፋት መጥቷል። የመጣው ጥፋት እኮ ብናየው አንፈልገውም። ዮናስ ወደ ቤተ መንግሥት ሄዶ አልነበረም የተናገረው፣ በመንገድ ላይ እንጂ። ነገር ግን በበደል የተሞላ ጭንቅላቶች በዙፋን ያሉና በውርደት ያለ ሰው የሚለዩበት ምንም ልዩነት የላቸውም። ኃጢአት ዋይታው ሳያውቅ ብላካው ሳያውቅ በኃጢአት ክቡር የሚያደርገው ማንም ሰው የለም። ኃጢአት ካለብህ ደግሞ ትልቅም አይደለም ያነስን፣ የእግዚአብሔር ክብር ይጎድልብሃል። ጥምጥምህን አውልቅ፣ ዘውድህን አንሳ እንዳለው ለሕዝቅኤል በምዕራፍ 21 ላይ ማነው ዛሬ ጥፋት ሲታወጅ ከገዥነት በትሩ ብድግ የሚለው ማን ነው? ቤተ ክርስቲያን ለወደፊት ቦምብ በላዩ ላይ እስካልፈነዳባት ወይም ሰላማዊ ሰልፍ እስካልተካሄደ በቀር ማንም ሥልጣኑን የሚለቅ የለም። በጠመንጃ እንደሆነ ማን ያውቃል? እኔ እስከ ዛሬ አገለገሉ ይበቃኛል፣ እናንተ ወንድሞቼ ደግሞ አገልግሉ የሚል በፈቃዱ የሚወርድ ማንም የለም። ትንቅንቅ ነው። ብዙ ሰው ተዋርዶ ካላየ አያምንም። እንኳን የሥልጣን ወንበራቸውን ይቅርና የገበታ ወንበራቸውን እንኳን የማይለቁ ብዙ አሉ። የአባወራ ወንበር የሚባል አለ እኮ። በየቤቱ ተሳስተ ብትቀመጥ ይች የኔ ነች ወንበሯ እዚያ ተቀመጥ ይላሉ። እሱ ገዢዎችን ከሥልጣናቸው አዋርዷል። ትዕቢተኞችን በልባቸው ሐሳብ በትኗቸዋል። ኢየሱስ ይመጣል። መጀመሪያ የእግዚአብሔር ሥራ ትዕቢተኞችን መቃወም ነው። ሁለተኛው ሥራቸውን ማዋረድ ነው። ሦስተኛው በሥራው ትዕቢተኞችን በልባቸው ሐሳብ ድርሻቸውን ማጥፋት ነው። ተዋርደው የተመለሱ ብዙ ሰዎች አሉ። ይችን ግጥም እነሆ። ትዕቢት የጣለው ሰው ሳር ሆኖ ቀለቡ፣ ጥፍሩ አድጎ እንስሳ አውሬ ሆኖ አሳቡ፣ ዝቅ ማለት የሞት ድምፅ ሆኖበት ሲያመነዥግ ኖረ በዱር 7 ዓመት። ከከበረው ዕንቁ ሰው ከሚሻማበት ለኔስ ትሕትና ባገኝ በዚያ ዕለት ጥማቴም ጸሎቴም ዝቅ ዝቅ ማለት። እንደነዚህ ያሉ ሰዎች ይነሱልን። ነቢያቶች የቃላቸው ውበት የመልእክታቸው ግልጥነት ያረካኛል። እነሱ ይኑሩልን። ዛሬ
መልእክታቸውን ሳያሳምሩ ፎቶአቸውን አሳምረው ይታያሉ። ጠልቻቸው አይደለም፣ ነገር ግን የክርስቶስ ቤተ ክርስቲያን በእርሱ መልእክትና ኃይል ትሞላ ዘንድ ስለምፈልግ ነው። ጌታ ደግሞ ያደርጋል። ዛሬ እግዚአብሔር ተናግሮን ከሆነ ከሥልጣናችን ብድግ እንበል ማለቴ ነው። ሥልጣን በሰማያት እንደሆነ ሲገባ ሥልጣናችን ይቆያል፣ ማንም አይወስደውም። ልዑሉን ፈለግኩት አለ። ያን ጊዜ ፈልጎኝ ማን አማካሪዎቼ እኔ እያለ ሲንቀባረር ያን ጊዜ ቃል መጣ። በሰው ልጆች ላይ የሚሰለጥነውን እስክታውቅ ድረስ ትሰደዳለ፣ ሳር ይበቅልብሃል አለው። በውርደት ሳይሆን በሰላም በክብር እንሂድ እንፈልጋለን። ዙፋን በአዋጅና በመመሪያ አይጸናም፣ በሰው ሕግ አይኖርም፣ በጽድቅ እንጂ። ያቺ ሴት ጾምና ጸሎት አውጁና ናቡቴን አምጥታችሁ ገትሩት አለች። አንዳንዶቹ በጾም ጸሎት ጊዜ ኃጢአት ያበዛሉ። በኃጢአት ላይ ኃጢአት እየጨመራችሁ ለምን ትሞታላችሁ? አለ እግዚአብሔር። ኤልያስን ላከው። ጠላቴ ሆይ አገኘኝ አለው። እሱም ኃጢአትን ለማድረግ ራስን ሽጠሃልና የናቡቴን ደም ውሾች በላሱበት ቦታ ያንተም እንዲሁ ይሆናል አለው። ይገርመኛል። እንዴት ያሉ ኃይለኛ አገልጋዮች ነበሩ መሰላችሁ! የእሳት ነበልባል ያደረጋቸው። ሚስቱ የምትነዳው ሰው ነበር። ሴቶች ሾፌር እንዲሆኑ አልተነገረም፣ ረዳት ትሆኑለት ዘንድ እንጂ። ከዚህም የተነሳ ነው መሪ የያዙ ጊዜ አበቃ። ጥሩ ረዳት ማግኘት ጥሩ አድርጎ ለመንዳት ይመቻል። ስለዚህ ሴት ወንድሞቻችን ከዛሬ ጀምሮ መሪውን ልቀቁ። ሴት ወንድሞቻችን ማለት እንደ ወንዶች የሚሆኑ ሚስቶች ማለታችን ነው። ስለዚህ ሰው በመሪነት ላይ ሆነን ከናቀን ካላከበርን ያለው መፍትሔ ስፍራውን መልቀቅ ነው። ምክንያቱም ምናልባት ሰው ንቆን እንዳይሆን እንፍራ። እኛ ክብር ነው ያለነውን፣ ተደማጭነት ነው አገኘን ያልነውን ቁም ነገራችንን መተው ነው የሚሻለው። ምንም የሚጎድልብን ነገር የለም። ንጉሡ ከዙፋኑ ማቅ ለብሶ አፈር ነስንሶ በዓመት ተቀመጠ። ሱፍ ለብሰን ሽክ ብለን በጾም ጸሎት ቦታ እንሂድ። በንስሐ ቀን አይታችሁ እንደሆነ የመታያ ሰው የሚመስለው መጽሐፍ ቅዱስ ከሚያዝኑ ጋር እዘኑ ነው የሚለው። እግዚአብሔር ከልብሳችን ጋር ምን ግንኙነት አለው አትበል። የውስጥ ነገርህን የውጭው ይገልጸዋልና። ሰዎች በቀላሉ ምሕረት ያገኙ አይምሰላችሁ። ስታዲየምና ኤግዚቢሽን ማዕከል ተንጫጭቶ በአንድ በሁለት ቀን የሚቀል እንዳይመስል። ንጉሡ ከተራ ሰው እኩል ሆነ ይላል። ከወርቅ አልተሠራንም፣ ከአፈር ነው። ስለዚህ ከአፈር እንደተሠራ ሲገባ ኩራት ይለቅሃል። እግዚአብሔር ተመለስ ስልህ እሺ ብለው ተመለስለት። አትከራከረው፣ አትሟገተውም። ምን ሠራው? ምን በደልኩ? የኔ ኃጢአት ከነ እገሌና ከነ እገሊት መቼ በለጠና አትበል። ተመለስ ያለው ላንተ ከሆነ አንተ ስለ ሰው ኃጢአት ምን አገባ? ባንተ መመለስ አገር የሚባረክ ከሆነ እሺ በለው። ባንተ ምክንያት አገር አይታመስ። ሥልጣንንም ልቀቅ ካለ ልቀቅ። እኔ ከወረድኩ ቤተ ክርስቲያን ትዘጋለች አትበል። እንዲያውም አንተ ስላለበት በሽምግልና በአመራር በፓስተርነት ቤተ ክርስቲያን እየታመሰች ምዕመኑ ያደገበትና የኖረበት ቤተ ክርስቲያን ትቶ አዲስቱን እየፈለሰ ያለው በዓመታት በሹመት
የሌሎችን አገልግሎትና ሕይወት እያናናቅህ ከኔ በቀር እያልህ እንደ ኮሙኒዝም የሥልጣን ተዋረድ በሙሉ ይዘ እግዚአብሔርን እያገለግልኩ ነው አትበል። ልቀቅ። ስፍራውን ካንተ የተሻለ ሥልጣን፣ ካንተ የተሻለ ትምህርትና አመራር ሊሰጡ የሚችሉ ምዕመኖች እንዳሉ አትርሳ። ዘመናችንን የቆጠረበት ወንበር ለሌሎች አካፍል። ሙሴም እኮ ዘመዱ መጥቶ ሊያማክረው ሰምቷል። ደግሞም እግዚአብሔር ደግፎታል ያለህን አድርጎበታል። ታዲያ አንተ ከየት አመጣኸው? ያለኔ ቤተ ክርስቲያን ዋጋ የላትም ማለትን ከየት ተማርከው? ማገድ ለአንዲት ቤተ ክርስቲያን መፍትሄ አይደለም። የተቀቡ የእግዚአብሔር አገልጋዮች አንድ በአንድ አገድ፣ እያባረር እያሳደድ ለሌሎች ጸሎት ቤት መሙላት ምክንያት ሆነሃል። አንተ አገድ፣ አባርር፣ ሌሎች እየተቀበሉ ይጠቀሙባቸዋል። ታዲያ ቤተ ክርስቲያን በዚህ መንገድ መቼ አገለገል? ምዕመኑን እንዳገድከው እንጂ በዙሪያ አንተን የሚደግፉ ምዕመናንን የምዕመናንንና የሥልጣን ሰላዮች አስቀምጠ ሁል ጊዜ ካላንተ መልካም ነገር እንጂ ስህተትን የምትባለው ምዕመን ሐሳብ መቼ ነግሮሃል? መንግሥቱ ኃይለማርያም ለውድቀቱ ምክንያት ምን እንደሆነ ምሁራን ሲናገሩ በካድሬዎቹ ብዛትና በሹመኞቹ ብዛት እንደነበረ ይስማሙበታል። ካድሬ፣ በኋላም ምርጥ ካድሬ፣ እጩ ካድሬ ብሎ ሹመት እየቀያየረ ከአንድ አገር ወደ ሌላ አገር ቢያቀያይርም መውደቁ አልቀረለትም። የፓስተሮች ብዛት፣ የወንጌላውያን የዲያቆናት ብዛት ሹመት ሹመ፣ ለዚያውስ ከእግዚአብሔር ዘንድ ለመሆኑ ምን ያህል እርግጠኞች ነን? በጌታ በቤተ ክርስቲያን ወደ አጥቢያ ስላዘዋወርክ ጸሎት ቤት አታቆምም። ዛሬ እመክርሃለሁ። መፍትሄው ሹመት፣ ሥልጣን፣ ኮሚቴ፣ የሽማግሌዎች የመንፈሳዊ እድገት ኮሚቴ፣ የፓስተሮች ሌላም ሌላ ብትል መፍትሄ አይሆንም። ዛሬ ልንገር፣ ስፍራውን ልቀቅ። ለተቀባ ከእግዚአብሔር ለሆነው ቅዱስ አስረክበው። የመባህን የአስረት ገንዘብ እያሰባሰብህ የነፍሳት ጉዳይ፣ የአንድ ነፍስ መዳን ጉዳይ ግድ ልልህ ይገባል። ወንጌል ይሄ ነው። በኮሚቴ ቤተ ክርስቲያን አትቆምም፣ በባለራእይና በጸሎት ኃይል እንጂ። ባለራእይ ይስጠንና ለትምህርታችን፣ ለእድገታችን፣ ለመቀደሳችን ምክንያት ወደ እግዚአብሔር የሚያደርሰን መንገዱን የሚያሳዩን እውነቱን የሚነግረን ይስጠና። እንግዲያውስ እግዚአብሔር ወደማንፈልገው ይውሰደን። እሱ ጌታ ለእኛ የሚያስበው መልካም ነውና ኢየሱስ ይመጣል።